ሰላም ናችሁ? እንዴት ናችሁ? አንድ ነገር ያልገባኝ ነገር አለ። ኤፒሌፕሲ ተብሎ የሚጠራው ህመም ወይንም ብሬን ቲዩመር ተብሎ ወይንም ኤፒሌፕቲክ ሳይኮቲክ ተብሎ የሚጠራው ህመም ማለት ነው። ብዙ ጊዜ ሰው ቦታ አይሰጠውም ወይንም ቦታ ሰጥቶት አያውቅም። ቦታም አልሰጠውም። አሁን ያለው ነገር ሌላ ሀገሮች ላይ ወደ አውሮፓ ሀገሮች ላይ መንገድ ላይ ሰው ሲወድቅ ያነሳሉ። ምን እንደሆነ ሁኔታው ያውቁና ወዴት ማድረግ እንዳለባቸው ምን ማድረግ እንዳለባቸው ያውቃሉ። ለምሳሌ ይሄ ኤፒሌፕሲ የሚባለው የብሬን ህመም ሲሆን እናም ብሬን ወይ ይሄ ነገር አሁን የምላችሁ ጤና በቤቶ ነው ይሄ ተብሎ የሚጠራው ህመም ማለት ነው። በአንዳንድ ሰዎች የሚከሰት ነገር ነው። ከእናት ወደ ልጅ የሚተላለፍ በወሊድ ጊዜ ማለት ነው የሚተላለፍ ህመም ነው። ሁለተኛ ደግሞ በሙቀት ትኩሳት ያለበት ሰው ትኩሳት ሊያመጣው የሚችል ነው። ሶስተኛው ደግሞ በምት ሊመጣ የሚችል ወድቆ ከሆነ ጭንቅላቱ ከተመታ ያ ነገር እንትን እያለ ወደ ኤፒሌፕሲነት ሊቀየር ይችላል። ኤፒሌፕሲ በተፈጥሮ ሜንታል ሳይኮሲስ ሊኖረው ይችላል። ይህ ሜንታል ሳይኮሲስ ማለት ነው ወደ ሃሉሲኔሽን መፍጠር ስሜት ይሰማዋል። የሆነ አለ አይደል የተለያዩ ስሜቶች ይሰሙታል እና ያ ነገር ይሰማዋል እና እንደዛ ሆኖም ሲሰማው ማለት ነው በቃ ይገሉኛል፣ መጡብኛል፣ ያስፈራሩኛል ይላል። እኔ አሁን አጠቃላይ ተጠቂ ከሆንኩ የኤፒሌፕሲ ተጠቂ ከሆንኩ ወደ 36 አሁን ወደ 37ኛው እድሜ እየገባው ነው። 37ኛውን ቢላቸው አጠቃላይ ተጠቂነቴ አሁን 22 አመት ሆኖታል። እናም ማለት ነው መድኃኒት የመግዛት ደረጃ እንኳን ሳልደርስ እናቴ ክብሪት በማጨስ ፀጉር በመቁረጥ የተለያዩ ነገሮች በማድረግ አጋንንታዊ ነገሮችን ታደርግ ነበር። ከዛ ወደ አዲስ አበባም ቱር አድርጌ አዲስ አበባ ሄድኩኝ። አዲስ አበባ ከሄድኩ በኋላ አዲስ አበባ ሄጄ ረጅም ጊዜ ቆየሁ። ከዛ በኋላ ለምንድነው በየመንገዱ እየወደኩ ሰው አውቆ ነው እያጭበረበረ ነው ምናምን ይለኝ ነበር። ግን ያንን ቻሌንጆች ተቋቁሜ በራሴ እንትን አድርጌ ወደ ሆስፒታሎች ገባሁ። ከሆስፒታል አልፌም በተለያዩ ቦታዎች ደረስኩ። ከሆስፒታል ከደረስኩ በኋላ አንድ ዶክተር አገኘው። ዶክተር ሀናን የምትባል አማኑኤል ሜንታል ሆስፒታል ማለት ነው ገባሁ። ከዛ እሷ ይሄ እኮ ከአጋንንት ጋር የሚያገናኘው ነገር የለም፣ ይሄ በሽታ ራሱን የቻለ በሽታ ነው አለችኝ። ከዛ ደግሞ ኤፒሌፕሲ የሚባለው በሽታ ምንድነው? ይሄ ኤፒሌፕሲ የሚባለው በሽታ ምንድነው? ትርጉሙ ምንድነው ብዬ መከታተል ጀመርኩ። ከዛም ሪሰርች ማድረግ ጀመርኩ። ኢሜል፣ ቲዩብ ምናምን የተለያዩ ነገሮች ድረገጾች ከፍቼ ፌስቡክ ላይ እንትን ማድረግ ጀመርኩ። ከዛ በኋላ አንድ እናት የምትባል አይኬር ኤፒሌፕሲ ፋውንዴሽን ተቀላቀልኩ። ከዛም በኋላ በየጊዜው መድኃኒቴን መግዛት እስከ 50 ሺህ ብር ያወጣሁበት ጊዜ ያለ፣ 100 ሺህ ብርም ያወጣሁበት ጊዜ ያለ። ለምን የመድኃኒቱ እንትንነት ማለት ነው አለመገኘት። ሶዲየም ቫልቮሬት 500 ሚሊግራም 1 ግራም ቢአይዲ ይጠቀም ነበረ። አሁን አልሐምዱሊላህ ግን የሆነ ያክል ቻሌንጆችን እንትን ብልም ማለት ነው ያው በዩቲዩብም በተለያዩ ነገሮችም እንትን እያደረኩ መድኃኒቱን የማግኘት ደረጃ ደርሻለሁ። ግን በሽታው መዳን የሚችልና በሂደታዊ ነገሮች ሊድን የሚችል በሽታ ነው። አንደኛ ይሄ ከሰይጣን ጋር የሚያገናኘው ነገር አይደለም፣ ህመም ነው፣ የብሬን ህመም ነው። አመጣጡ 40 ነው ይላሉ ዶክተሮቹ ወይንም ተመራማሪዎቹ፣ ኒውሮሎጂ ተመራማሪዎች 40 አይነት ኬዝ ይመጣል ይላሉ። እና ይሄን ሰው ስናይ መርዳት ያለብን አቅራቢያችን ጤና ጣቢያ ካለ ወደ ጤና ጣቢያ፣ አቅራቢያችን ሆስፒታል ካለ ወደ ሆስፒታል መውሰድ እንትን ማድረግ ነው። ስለዚህ ይህንን ሰው ለመርዳት እንደዚህ አይነት ሰው ስታገኙ መንገድ ላይ ወደ ሆስፒታል መውሰድ፣ አቅራቢያ ከወደቀ ወደ ግራ ታረጉትና አንደኛው እግር ታጥፉታላችሁ፣ አንደኛውን እግር እጁን አንገቱ ላይ ታረጋላችሁ። ከዛ በኋላ አተነፋፈሱ ይመጣል። በስነ ስርዓት አተነፋፈሱ ይመጣል። ክብሪት አያስፈልግም፣ ምንም አይነት ነገር አያስፈልገውም። በራሱ ጊዜ ይመጣል አተነፋፈሱ። ከዛ ከራሱን ካወቀ በኋላ ውሃም አይደረግም፣ ምንም አይደረግም። ስክሪፕቱ አፉ ላይ አይገባም። ለምን? ይሄ ነገር ደግሞ ስክሪፕቱ አፉ ላይ ሲገባ ያቺ ትንፋሹ እንዲመጣ ነው የሚደረገው፣ ምላሱን እንዳይነክስ ማለት ነው። ያ የሚደረገው ከወደቀ በኋላ ከነቃ በኋላ ስክሪፕቱም አይደረግም፣ ምንም አይደረግም። ስለዚህ ኤፒሌፕሲ ያለበት ሰው ወይንም የሚጥል ህመም ተብሎ የሚጠራው በአማርኛ ያለበት ሰው አጋንንት አይደለም፣ መዳን የሚችል ይህንን ሰው ለመርዳት ደግሞ
አካውንቴን ስልኬን አስቀምጥላችኋለሁ፣ ነምበሬን አስቀምጥላችኋለሁ። እኔን በዚህ እንደዚህ አይነት ሰው ለመርዳት ፕሮሰስ ጀምሬያለሁ። እናም የዚህ ህመም የዚህን በሽታ ህመም በቃ ቢሮ ለመክፈት የሱን ለማድረግ መድኃኒቶችን ከተለያዩ ዶክተሮች ኮሜንት እያረኩ ነው። አዲስ አበባ ለማድረግ አሁን ወደ አሜን ጠቅላይ ሆስፒታል ዶክተር መሐመድን፣ ኢትዮ ጠቢብ፣ ጉሩም ሆስፒታል፣ የተለያዩ አማኑኤል ሆስፒታል፣ ጥቁር አንበሳ፣ ወራቤ፣ ዋቻሞ የተለያዩ ሆስፒታሎችን እያነጋገርኩ ነው። ምክንያቱም ይሄ ሰው ሊረዳ ይገባል። ኤፒሌፕሲ HIV ይታወቃል በሀገራችን። ለኤችአይቪ ይነገርለታል። አንድ ለስኳር በሽታ፣ ለደም ግፊት፣ ለካንሰር፣ ለተለያዩ በሽታዎች ይነገርላቸዋል። ስለዚህ በሽታ ግን ማንም የሚናገር ሰው የለም። እኔ ደርሶብኝ ስላየሁት ማለት ነው። አሁን ወደ ዩቲዩብ መጥቻለሁ እና ለሁሉም አዳርሱት። ሼር አድርጉት፣ ሰብስክራይብ ላይክ አድርጉ፣ ለሁሉም አዳርሱት እና ይሄ በሽታ ያለበት ሰው ስልኬን ጽፍላችኋለሁ፣ ባዮ ላይ ጽፍላችኋለሁ እና አዳርሱት። ቲክቶክ ላይም እናገረዋለሁ። በተለያዩ ድረገጾች ኢሜል አለኝ፣ አድሬስ አለኝ። እንደገና ደግሞ ትዊተር ምናምን በተለያዩ ነገሮች ጀምሬዋለሁ። እንግዲህ አላህ ካለ ጨርሳለሁ ብዬ አስባለሁ። ለሁሉም አዳርሱት። ሰብስክራይብ ላይክ ዲስላይክም አድርጉ። ያልወደዳችሁ ሰብስክራይብ አድርጉልኝ፣ ሼር አድርጉት። አመሰግናለሁ። ቴንኪዩ። ሰላም ሁኑ። አመሰግናለሁ። ቴንኪዩ።